ለመናገር እኮ እኛ የምንናገረው ነገር ውዶቼ በጣም ትክክለኛ ነገር ነው የምንናገረው። እውነት ሄርሚላን የምትወዷት ከሆነ እውነት ሄርሚላን የምታከብሯ ከሆነ እውነት ለሄርሚላ ትልቅ ቦታና ሪስፔክት ካላችሁ እህታችሁ ከሆነች ለምን አትመክሯትም? በዚህ ልክ መዝቀጥ አያስጠላም? ያስጠላል። ውጭ ከህይወቴ አልፈልግሽም፣ እኔ የምኖረው ሩታ ጋ ነው አለ። እናንተው ምንም አይገባችሁም። አንገቱ ላይ የሆነ ነገር ስላያችሁ የሆነ ነገር አድርገውብን ነው ምናምን እያላችሁ ይሆናል። አይደለም ጋይስ፣ ሲጀመር ጀምሮ ስራ ነው። ገባችሁ? አሁን እያሰናበታት ነው። ምክንያቱም ተገቢ እንዳልሆነ ስላወቀ ማለት ነው። ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀመር እህትና ወንድም መሆን አያስፈልግም። በትክክል የምን እህት ወንድም ሲጀመር ማለት ነው። እህት ወንድም የሚባል ነገር አያስፈልግም። አሁን ላይ አንድ ምክር ልምከራችሁ እህቶቼ ማለት ነው። ባልተቤታችሁ ይቺ እህቴ ናት ምናምን ቢል እንዳትሰሙት። በጣም ይሄ እህት ተብሎ የሚመጣ ነገር በጣም በጣም ጥሩ አይደለም። በአጠቃላይ የእውነቱን ስነግራችሁ። ስለዚህ ቆንጆ ልጅ ነሽ፣ ውጪ ከሰው ህይወት የራስሽን ህይወት ኑሮ። ሄርሚላ ለምን ራስሽን ዝቅ ታደርጊያለሽ እንዴ? አንደኛው ይሄኛውን እጁን አንደኛው ይሄኛውን እጁን ያያችሁ ሰው አይስቅባችሁ? አይስቅም? ይስቃል። የሚስቀው ባንቺ ነው ሄርሚላ። እሷስ የልጁ አባት ነው። አገር አውቆት በትዳር በሰርግ ዱባይ መታ ድል ባለ ሰርግ ያገባችሁ ባሏ ነው። ማንም ሊስቅባት አይገባም። አንቺ ግን ተኋላ መተሽ እንዲህ ጥልጥል ያስጠላል። ራስሽን አስከብሪ እሺ። ክብር ይበልጣል ከምንም ነገር ማይ ሲስተር። ያ በቃ ሁሉ ነገር ከመሄድ ነኝ ከእህት ጋር ነበር ያ ሁሉ ጊዜ እያሳለፍክ የነበረው። ዛሬ እንደዚህ ልትክዳኝ ነው ያ ሁሉ ነገር እያሳለፍን የነበረው። ዛሬ እንደዚህ ልትርቀኝ ነው ያ ሁሉ ቃላቶች ከሄዱ። አብርሃም አስጨንቆ ፍቅር የለም ሀቢብቲ፣ እውነቱን ነው የምነግርሽ። አስጨንቀሽ ምንም የሚሆን ፍቅር የለም። ወደ ራስሽ ተመለሽ። ያለቀ ህይወትሽን ኑሪ። እውነቴን ነው የምነግርሽ። ራስሽን አስከብሪ። እስካሁን ዝቅ ተብለሽ የተሰደብሽው ስድብ ይበቃሻል። ከዚህ በኋላ ውጭና የራስሽን ነገር ኑሪ። በቃ ይሄንን ምከሯት። በውስጥ የምታወሯ ካላችሁ ንገሯት። የእውነቴን ነው የምላችሁ። ንገረኛ አብሬክ በጣም ብዙ ነገር እያወራኝ ልጅ እንወልዳለን ከአንቺ ጋር ብዙ ነገር እረፍ። ጭራሽ ልጅ እንወልዳለን። እረፍ። ጭራሽ ልጅ እንወልዳለን። ኧረ አንቺስ ልዩ ነው። እግዚአብሔር በማርያም እኔ በጣም ግራ እየገባኝና እየጨነቀኝ እየከፋኝ ነው። በማርያም እኔ እንደዚህ እግዚአብሔርን ህይወት ራሱ እንደዚህ ከብዶኝ አያውቅም። ለምን እንደዚህ ትሆንብኛለህ? በማርያም ንገረኝ። እዚህ ጋር የማርያምን ስም አትጥሪ ሀቢብቲ። እዚህ ጋር የመብርሃን ስም የሚጠራበት ቦታ አይደለም። ስራ ነው። ስራችሁን አርፋችሁ ስሩ። አለቅ። ይሄ ነው። አንቺ ሲመክሩሽም ሲነግሩሽም የሚገባሽ ልጅ አይደለሽም። ብዙ ሰው መክሮሻል፣ ነግሮሻል። እኛ እየመጣን ስንናገር እኛን የምትናገሩን ሰዎች አላችሁ ማለት ነው። ይሄው መጨረሻው ለቅሶ ሆነ። አለቀ። ነገርናችሁ። እኛ እኔ እህትህ አትወደኝም፣ አታፈቅረኝም። እንደዚህ ባንዴ ነው የምትቀይረኝ? ንገረኝ በእግዚአብሔር። አብርሃም እሷም ከምታለቅስ ሲሆን ነገር ከሚሆን ነገራትና ውበት ምን ይሰራል? ውበት ዋናው የሴት ልጅ ክብር ነው። ማርያምንም ውበት ምን ይሰራል? ይህን ውበት ይዛ እንደዚህ ሰው ባላይ ጥልጥል ብላ ማልቀሷ በጣም ነው እኔን ያናድድኝ። እውነት ይህን ስነግራችሁ እየምር እኛ እንደዚህ ብትሆኝ ይፈልገን አይደለም። እውነቱ ሊላልሽ የፈለግ ነው ግን ምክንያቱም ከዚህ በላይም አንቺም ማለት የለብሽም። የተፈጠረው ነገር ንገራት እኮ። ምንድን ነው የፈለገችው? እውነትን ነው። ምንድን ነው የፈለገችው? አባባለት ተመቸኝ። እውነት ምንድን ነው የፈለገችው አላለም። በጣም ይቅርታ ማለት እኔ አንተን ላስጨንቅ ምናምን አይደለም፣ ግን ደግሞ ይቅርታ ማለት እኔ እንደዚህ አይነት ስሜት ውስጥ መግባትን ፈልጌ አይደለም። ግን ደግሞ እወድሃለሁ፣ አፈቅርሃለሁ። በዚች ቅጽበት ውስጥ እኔ ከኔ ጋር እንደዚህ ለመለየት ተገቢ ነው? አቤት 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 አቤት። አብርሃም ዝቅ ስትል ቀን ያደረግኩ እኮ እኔ ነኝ። አብርሃም እንዴት ትረሳኛለህ? እንዴት እኔ እህቴ ነሽ ብለህ እሷን እንዴት ሚስቴ ናት ትላለህ? ዝቅ ስትል ቀና አትበይክስ። ሰውን ሰው አይደለም ቀና የሚያደርገው እግዚአብሔር አምላክ ነው። ይሄን ተሳስተሻል ማለት ዝቅ ስትል ከፍ አደረኩ የሚባለውን ነገር ብትተዩ ጥሩ ነው ብዬ አስባለሁ። ከፍ የሚያደርገው እግዚአብሔር ነው፣ የሚጥለውም እግዚአብሔር ነው፣ ሰው አይደለም። አቤቴ ይቻላል ይፋ የሆነ ሆኖ አዲገባት በጣም በብዙ ነገር ነበር የማስብክ
በጣም ብዙ ነገር ነበር አንተን ለመርዳት እየሞከርኩ የነበረው። በቃ አልተሳካም የኔ ቆንጆ። በቃ ሌላ ህይወት ጀምሪና ህይወትሽን ምሪ። ከዛኛው ጋር ህይወትሽን አጣጥሚ። ውለጅ ክበጂ ሀቢብቲ። በብዙ መስመሬን አልፌ ብዙ ነገር እየተሰደብኩኝ ብዙ ነገር አንገት የሚያስደፋ ነገር እያለ አንተን ቀና ለማድረግ ነበር እየሞከርኩ የነበረው። ገባ? አንተ በጣም ብዙ ነገር እንዳይሰማህ፣ እንዳይከፋ፣ እንዳይደብርህ። ለምንድን ነው ማላለቅሰው? ለምን ታለቅሻለሽ? አላብርሽ ዋው ቀልደኛ ተዋናይ ሆነሃል አብርሽ። ማርያም ይመች። ተመችተኛል። በጣም እኮ ነው ማፍቅር አብርሃም። ከኔ ጋር ያሳለፍከው ነገር እንደዚህ በአንዴ እንድትረሳኝ ነው? ይቅርታ ኢብሪል ወይ መኪና ቁልፍ አንተ ጋር ነው። አድርሳቸው ነው ወይ ራሳቸውን የመጡት ራሳቸው አድርሳቸው እያለ ነው አብርሽ። እሷ የሆነ ነገር በለኝ ንገረኝ እያለች ነው። ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀምር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ ማለት አይደለም። ያኔ ስትመከር አልሰማችም ነበር። ሩታ ተመክራ ነበር፣ ተይ ተብላ ነበረ። የምሰማ ስላልነበረች ብዙ ሰው ሰይ ብሏታል። እነዚህ ደግሞ የጠቀማችሁ መስላችሁ እውነት ገደል ሰደዳችኋት። ጋይስ የእኛ ጀግና የአብርሽ ሚስት ነሽ እያላችሁ ከስር በርች ጠንክሪ እያላችሁ ይሄው ሰዓት ውስጥ ከተታችኋት። እህቶቼ የእውነት ትክክል አልሰራችሁም። አንተ አስረዳኝ፣ አስረዳኝ። ይሄን ነገር በቃ እኔ ያስረዳሁሽ ነው። እሷ ሁሌም ስለምትለው እኔ ሰው ነኝ እኔ አብርሃም ነው። ከዚህ በላይ መጫወት አያስፈልግም። አቤት እውነት በጣም የሚከብድ ነው። እኔ እንጃ ከዚህ በላይ ምን ሊላት እንደሚችል ራሱ እኔ ግራ እየገባኝ ነው። ማርያምን ቀልጃለሽ እንዴ? ከምልሽ በላይ ነሽ። ብዙ ነገር እኮ ያረግሽ ከዚህ በላይ እንግዲህ ማረጋገጥ እኮ አሁንም ከፈለገች አብርሽ ቁርጧን ንገራትና ከዚህ በኋላ በቃ ህይወቷን ትኖር አለቀ። አንተም ቁርጥ ነገር መናገር አለ ንገራት። ነገሩ ቁርጥ ነገር ትነግራታለህ። አሁን እርግጠኛ ነኝ እሱ ነው ከእናንተ እንደበቁ እኮ እያረጋገጠች እያስጨነቀችው እኮ ነው። የምትናገሩትን ነገር ነው እናንተ እኛ አይደለም። ይኸው አብርሃም አንዴ ሄርሜላ አልፈልግሽም እኔ የምፈልገው ሩታ ነው በላትና እንሂድ። በቃ እነሱ የሚሄዱ የምንሄድ ጥሩ ነገር ነው። አሁን ይለያል እንግዲህ ይሄ ነው። እስኪ አብርሽ የሚለውን እንስማና ሰላም አላልኳችሁም ነበር መሰለኝ ዛሬ። ሰላም ሰላም ውዴቼ፣ በመጨረሻም ቢሆን ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁን ስጡ። ላይክ፣ ሼር፣ ኮሜንት አድርጉ። ወዳችኋለሁ። ወደ ቪዲዮ ነው። ፕሊዝ አዳምጠኝ። ምንም ችግር የለውም። አንተ በተሰማክና አንተ በፈለገው በቃ ንገራት አብርሽ። በቃ ንገራትና የሆነው ይሁንና በቃ ይለይላት ተናገራትና እንሂድ። እኛ ምን እንሂድ? በቃ ንገራትና እንሂድ። ምንድን ነው ከዚህ በላይ እያስጨነቁን ነው? የወደድከውን የፈቀድከውን አንተ የፈለግከውን ነገር እኔ ለመቀበል የለኝ ችግር የለም። አዎ ብትቀበይም ባትቀበይም የኔ ቆንጆ ያው ግዴ ነው። የህይወት ኑሮ የህይወት ነገር ስለሆነ ምንም ማድረግ አይቻልም። ሰማይ ይወጣም ምድር አይገባም። እኔ ምንም አይሰማኝም፣ አይደብረኝም፣ ምንም ልልክ አልችልም። ምክንያቱም ይደብረኛል፣ ይሰማኛል። ከዛ ባለፈ ስለአንተ ጤንነት ስለአንተ ነገር አስባለሁ። ግን ደግሞ ንገረኝ። አታስቢ። ከዚህ በኋላ ሩታ አለችለት። የራስሽ ህይወት እሰቢ የኔ ቆንጆ። እሺ እስካሁን ያሰብሽለት ይበቃሻል። ንገረኝ፣ ለኔ ያለህን ስሜት ንገረኝ። ወይ እኔ ከሩታ ጋር ነው የሚሆነው። እሰይ እና ከዚህ በኋላ እሰይ በምንም አይነት መንገድ እኛ ጀግና ቀጥል። እንዳትመጭብን እንዳትደርሽብን። እኔም ደግሞ አልፈልግሽም። እግዚኦ ከዚህ በላይ በቂ ነው፣ በቂሽ ነው። በቃ ተነገረሽ እኮ። ይሄ ነው አያችሁ፣ የመጨረሻው ውርደት ይሄ ነው። እኛ ሄርሜላ እንዲህ እንዳትሆን ነበር ስንናገር የነበረው። ገባችሁ? ያያችሁ፣ ይሄ ነው በቃ እኛ ሄርሜላ እንደዚህ እንዳትሆን ነበር ስንናገር የነበረ። ግን እናንተ እኛን ስትቆጡ ነበር። እስቲ አሁን ምን ትሆኑ? እኛ የምንናገረው ነገር እኮ በጣም